የደመቁ ልጅ አሁንም አልተገኘም። በቃ እኛም ማበዳችን ነው። ደሙ እስኪ ትንሽ እንከታተላት። ወይ እንደው ባንቺ የደረሰ እኮ በማንም አይድረስ። እንደው አላየሽውም ነበረ ሲጠፋ አላየሽውም ነበር ወይ? እንደው እንዴት አስቻለሽ የእናት ሆድ እንዴት አስቻለሽ? ይሄ ሁሉ ቀን ጠፍቶብሽ ወይ እንደው ደሙዬ በእውነት ይሄ አንጀት የሚበላ ታሪክ ነው። ልብ ሰባሪ ታሪክ። አይ እስኪ ትንሽ እንከታተልሽ ወይ እኮ ማለት እሺ ወሰደኝ ያለበት ቦታ ምንም እንኳን ያለው ሲጀመር ከሷ ጋር እንዲሆን ራሱ እንደማይፈልግ እያወቃችሁ የድሮ ህይወቴን መርጫለሁ ከሷ ጋር መኖር ፈልጋለሁ ከልጄ ጋር መኖር ፈልጋለሁ እያለ እንደማይፈልግ እያወቃችሁ እሷ ስልኩን ነጥቀውት ከጓደኞቿ ጋር ተባብረው ስልኩን ነጥቀውት ምናምን በማይፈልገው ሁኔታ ውስጥ እያለ ለምን ዝም አላችሁ? የምታውቁ ከሆነ እንዴት ዝም ትላላችሁ? ሄርሜላ ምንም አይደለችም፣ ሐኪምም አይደለችም፣ ምንም አይደለችም፣ ወይ ቄስ አይደለችም። እሷ ጋር ደህና ሊሆን ነው ገባ አይደለ? እሷ ጋር ሆኖ ደህና ሊሆን ይችላል ብላችሁ መደምደም ከኔ ጋር ማለት አልገባኝም። እንደው አንጀቴን ነው የበላሽኝ፣ እውነት ለመናገር አንጀቴን ብልጥ አደረግሽው። እሺ ቆይ ወደ ቀድሞ ነገር ልመለስ። ሲጠፋ አላየሽውም ነበረ? የት ሄደሽ ነበር? ልንቁጦ እየለነቀሽ ነበር ወይስ እንጀራ እየጋገርሽ ነበረ? እንደው እኮ በገመድ እኮ ከራስሽ ከእግርሽ ጋር አስረሽ እኮ ቢሆን ይሄ ሁሉ አይመጣም ነበር። እንደው የእናት ሆድ ባንቺ የደረሰ በማንም አይድረስ። የእውነት አንጀቴን በላሹ አንጀቴን በላሹ። አያችዋ ምን እንዳለች ሰማችሁ? ሄርሜላ ቄስ አይደለችም። አያችዋ መተቷን እያመመነች። ሄርሜላ ቄስ አይደለችም፣ እንዴት ልታድነው ትችላለች? ሄርሜላ ዶክተር አይደለችም፣ እንዴት ልትፈውሰው ትችላለች ብላለች ማለት ነው። እንግዲህ ፈስ ያለበት ዝላ አይችልም አይደል የሚባለው? ቄስ ለምንድን ነው ቆየ ቄስ ስም እየጠራሹ? መተቱ ነዋ ያስለፈለፈሽ። ገና ለገና በቃ ወደ ቄስ ወሰደሽ አይደለ? ያው እንደሚድን የት እንደሚወስዱ ስለምታቂ በጣም ሰግተሻል። እንዳይለፈልፋውን ጸሎት አድርጊ ማለቴ ስምሽን እንዳይጠራው። ስምሽ ከጠራው ቪዲዮ ይቀረጻል። ጸበል ላይ ስምሽን ከጠራው ቪዲዮ ይቀረጻል። በጣም መጥፎ ችግር ውስጥ ነው የምትገቢውና ምን በጣም የገረመኝ ሄርሜላ ቄስ አይደለችም ማለት ቆይ የእናንተ ህይወት ከቄስ ጋር ምን አገናኘው? የሆነ ነገር ከሌለ ማለት ነው። በጣም የፈራሹ ነገር ከሌለ ይሄን ያህል ስጋት የሆነብሽ ነገር ከሌለ ያንቺ ህይወት ምን አገናኘው? ቆይ እና ዶክተሩም አይደለም አለች። ኧረ እባክሽ መታመሙንም ታምኛለሽ እና እሷ ጋር ከእሷ ጋር መኖር እንደማይፈልግ ታውቃላችሁ። ማነው? አብርሽ ሄርሜላን ካልፈለገ ታዲያ ለምንድን ነው ቆይ ቪዲዮ ማታየው? እንደ ሐሳብ ለምንድን ነው ቪዲዮ ማታየው? ቪዲዮ እኮ ማየት ትችያለሽ። አብርሽ ሄርሜላ ጋር እንዴት ሆኖ እንደሄደ ታውቂያለሽ። ቪዲዮ ለምንድን ነው ይሄንን ማመንን መቀበል ያልፈለግሽው? ስልኩን ምናምን ዘግተውበት ምናምን ላልሽ እራሱን ይዘጋው። መልእክትም እኮ አስቀምጦልሻል። መልእክት ምን ብሎሻል? ተላንቶ እኔ ቻናል ላይ ለቅቄዋለሁ እኮ ገብተሽ ይው። ሩታ ከፈለገችኝ ሄርሜላ ጋር ሄዷል በሏት ብሎ እኮ ተናግሯል። ስልክ ደግሞ ያጠፋው ጂፒኤስ ስለገጠምሽ ነው፣ ስልኩ ላይ ማለት ነው። እየተከታተልሽ ስለሆነ ነው። እሱ አሁን ፍጹም ሰላም ያለበት ቦታ ነው ያለው። ማሬ እንዳንቺ በቆሞ የሚገለው ቦታ ላይ አይደለም ያለው። አብርሽ አሁን እየዳነ ነው። ይልቅ አንቺና ኤፍሬም መደበቂያችሁን ፈልጉ። አንቺና ኤፍሬም መደበቂያችሁን ቶሎ ብላችሁ ፈልጉ። ልክ እንትን ምንድነው እንጃ ልክ አይጥ ጉድጓድ እንዳዘጋጀች ሁሉ ማለት ነው አዘጋጁ። አሁን እናንተ በቅርቡ ልትዋረዱ ነው። ቪዲዮ ደግሞ ዛሬ ተቀርጾልናል። ዛሬ ልቀቁልን እና አብርሽ ማለት ነው። በጣም ነው የናፈቃችሁን። ቪዲዮ እንደቀረጻችሁ ተነግሮኛል መረጃ። የሆነ ቀደም አልበል ብዬ ነው አንዳንድ መረጃዎችን ያላወጣሁት እና ምን አለች አብርሽ ሄርሜላ ጋር መኖር ከሄርሜላ መቀጠል እንደማይፈልግ ተናግረዋል እና አስገድደውን የወሰዱት። እስኪ ለእውነት ፍረዱ ቤተሰብ። ማን ያስገደደው? ቪዲዮ እንግዲህ በጣም ብዙ ሰው አይቶታል አይደለም? ሄዳችሁ ካላገኛችሁ ቪዲዮውን ማለት ነው እኔ ቻናል ላይ ገብታችሁ እዩ። አብርሽ በገዛ እግሩ ነው ሰተት ብሎ ይሄደው። ማንም ያስገድደው የለም። እንደውም ወደ ሩታ ሲሄድ ያየነው ነገር የለም። ወደ ሩታ ሲሄድ ሄደ፣ 2 ቀን ጠፋ፣ ፈዞ ደንዝዞ ክልትው ብሎ መጣ። ቤተሰብ እኛ ይሄንን ነው ያወቅነው። ሩታ ጋር ሲሄድ ምንም በቪዲዮም አላየነውም። 2 ቀን ጠፋ። ከ2 ቀን በኋላ ልክ እንዴት ነው እንደዚህ ገመድ እንደዚህ ስትዙት ይወድቅ የለ እንደዛ ወዳድቆ
ክልትው ብሎ መጣልን። በቃ እኛ ምንም ማድረግ አንችልም። የምንወደው ልጅ ነው። ቤተሰባችን በሉት 4 ዓመት 5 ዓመት ስለ አብርሽ ጠንቅቀን እናውቃለን። ሲከሳ ሲወፍር ሲጠቆር ጠንቅቀን እናውቃለን። መጣ ተቀበል ነው ማለት ነው። ሄርሜላ ጋር ግን ሲሄድ በኮንፊደንስ ቪዲዮ አለ። ቪዲዮ ገብታችሁ እዩ። የሩታ ቤተሰቦች ማለት ነው። በስነ ስርዓት በእግሩ ነው ላጥ ብሎ የሄደው። ስለዚህ አሁንም ሩታ እንግዲህ እየየዋን ቀጥላለች ማለት ነው። የደመቁ ቤተሰቦች ደግሞ አይዞሽ በቃ አይዞሽ እያሉ እኔ ምላችሁ ቆይ የደመቁ ቤተሰቦች ጠይቋት እስኪ እንደ ደስታ ለሩታ ማለት ነው እንደ አብርሽ አልሆነላትም ነው አይደለ? ይሄን በዚህ ሁኔታ እንዲህ የምትፈልገው ደስታ አልሆነላትማ። አብርሽ እኮ የኔ ምስኪን ስጠፈጥፈው ዝም ሲላት ከማስረዳት ውጪ አብርሽ ምን ያውቃል? አንድ ቀን ራሱ እኮ እጁን ሲሰነዝርባት አላየንም። የእውነት አንድ ቀን እጁን ሰንዝሮባት አላየንም። አንድ ቀን እኔ በህይወቴ ይኸው ቪዲዮ መከታተላቸው 4 ዓመት አንድ ቀን ግን አብርሽ ሩታ ላይ እጁን ሰንዝሮ አላየውም። እንደ ወንድ ራሱ ሲመታት አላየውም። አንድ ቀን ይሄ የተባለ ነገር ሲያደርጋት አላየውም። እሷ ግን ልክ እንደ ወንድ ነበረች እየጠፈጠፈችው ማለት ነው። አሁን ፈጣሪ ከፍ አድርጎታል። አሁን ካንቺ የተሻለች ሰጥቶታል። አሁን ምንም ማድረግ አትችይም። በቃ ቤተሰብ ይሄን ልላችሁን የመጣሁት እና ደመቁዬ መልካም መቃጠል። እሺ ደስ እያለን ነው፣ እየተቃጠልሽ ደስ እያለን ነው። የሰው አእምሮ ላይ በመተት ቁጭ ብለሽ እንዴት ነሽ? ደህና ነሽ? እና ልጅሽ ሲጠፋ በቃ በጣም አሳዘንሽ። እንዴ የእውነት በጣም አንቺ ላይ የደረሰ ታሪክ በእውነት አንጀት ሰባሪ ነው። አይዞሽ ከቻልሽ ጸበል በመሄድ ራስሽን ለማረጋጋት ወስኝ። እሺ የልጅ አባት ነው። አረ እና የልጅሽ አባት ከሆነ ለምንድነው ፍቼ የጠየቅሽው? ለምን ጠየቅሽው? የልጅ አባት በቃ ወድሃለሁ አፈቅርሃለሁ ብለሽ አርፈሽ አትቀመጭም ነበረ? አሁን ልጅሽ አሳሰውሽ አይደለም? አየን እኮ የምታደርጊው ሴራ አየን። በቃ አየን። ግሬስ ፋሚሊ ላይ ቪዲዮ ይለቀቃል፣ እንዳትቀሩ እሺ። ሰምታችኋል። እኔ ትንሽ ክውል አድርጋችሁ ብዬ ነው የመጣሁት።